ትሪምቦሊ ዘሜዲትራኒያን። ውድ አድማጭ ተመልካቾቼ እንዴት ናችሁ? ሰላማችሁ ይብዛ። መኪና ከኋላዬ በረጅሙ አበራ። በፍርሃትና በድንጋጤ እንደ ሎጥ ሚስት ድርቅ ብዬ ቀረው። ይህ የባለፈው ሳምንት መዝጊያችን ነበር። ሱል እንዴት ሆኖ ይሆን? በወታደሮች ይያዛል? ቀጣዩን ክፍል እንሆ። ግሪምቦሊ ዘሜዲትራኒያን። ዛዝላ። ደራሲ ወንድዬ ምክረ፣ ተራኪ መስፍን ሲሳይ። ዛዝላ ምዕራፍ 8። ግሪምቦሊ ዘሜዲትራኒያን። ለምን ዝም አልክ አለኝ ፊቴ ላይ ያለውን ደስታ እያጤነ። ደስ ስላለኝ አልኩት። ደስታዬን ለመስማት ጓጉቷል። አገኘሁት። ሕይወቴን፣ የአደራ ቃሌን አገኘሁት። ጠልሰሙን አገኘሁት። ሻሼ ተጠመጠመብኝ። ዶክተር አንተነህ ነቢላንና ልጄን ይዟቸው መጣ። ሳያቸው እንባዬ ወረደ። ልጄን አቅፌ አነሳዋት። እያሽከረከርኩ አጫወትኳት። እናቷ ስዘነጋባት ልጄን ከእቅፌ አውርዳ ተጠመጠመችብኝ። ዶክተር አንተነህና ሻሼ ተያይዘው በአይን ተነጋገሩ። ሱል በቃ እንሂድ፣ ሚስትና ልጅን ተሰናበታቸው አለ ሻሼ በቦርሳው ያሉትን ጠልሰሞች እያነሳ። የት ነው የምንሄደው? አለች ነቢላ ፍቅሯን የልጇን አባት በስስት እያየችው። ይመጣል፣ ይህንን ዕቃ አድርሶ ይመጣል። ሻሼ ሊያረጋጋት ሞከረ። አንተነህም ቀጠለ። ነቢላ ቶሎ ይመለሳል። ትከሻዋን ነካት። እሺ እጠብቃለሁ። ሱሌ ጠራችኝ። ሐሳቤ ሌላ ቦታ ስለሆነ አልሰማዋትም። ሰማኝ? አንተን እኮ ነው። ከሄድኩበት የሐሳብ ጉዞ አነቃችኝ። አቤት። ጠራኝ? ቦርሳውን እንደ ሕፃን ልጅ ታቅፌያለሁ። ሱዳዲ ነህ አለኝ። ፒካፑን ከሚያከንፉት አጠገብ ያለው ሌላኛው ሊቤ። አይደለሁ፣ አበሻ ነኝ። ሙስሊም ነህ? አልሐምዱሊላህ ማሻአላህ። ስሜ መንድሪስ ይባላል አልኩ። ፍርሃቱን፣ ድንጋጤው፣ ልቤም በፍጥነት መምታቱን፣ ድምፄም መቆራረጡን፣ ሰውነቴ መዝለፍለፉን እስካሁን አልተወም። አትፍራ፣ የምትፈልግበት ቦታ እናደርሳለን አለኝ አንደኛው ሊቤ አኳኋኔን አይቶ። በፈረስ ምን አመጣለሁ አልኩት። ድምፄን ጎርንና ርጌ ጭንቀቴን ለመደበቅ በሚመስል አነጋገር ጥቂት እንደሄድን መጋዘን ወደሚመስል ቦታ የመኪናውን ሞተር አጥፍቶ ቆመ። በል በዚህ ሰዓት ስትንቀሳቀስ ፖሊስ ከያዘ ስለሚያስር እዚህ ደርና ጠዋት እናደርሳለን አለና የእጅ ባትሪውን አብርቶ የቆርቆሮ በሩን በኃይል እየቀበቀበ አብዱላህ አብዱላህ ግባተው እያለ መጮ ጀመረ። ከውስጥ ያለው ጠባቂ ከፈተ። አማራጭ ስለሌለኝ ገባው። በደንብ ስላልታየኝ ሰው ላይ ስረማመድ ወደኩ። ጧት ፀሐይዋ
በተበሳሳው ቆርቆሮ ዘልቃ ስትገባ የአንዱ ሱማሌ ጩኸት ከእንቅልፌ ቀሰቀሰኝ። ደንግጬ ስነሳ ጠባቂው በሱማሌኛ ዝም በል እያለ በጠንካራው የውሃ ማስተላለፊያ ቱቦ ይገርፈዋል። መጋዘኑ ጢቅ ብሏል። ወንዶቹ ሰውነታቸው በሙሉ በእከክ ተወሯል። ሊቢያ ውሃው ጨዋማ ስለሆነ ከሙቀቱ ጋር ተደርቦ እከክ በተለይም የወንድ ብልትና መቀመጫ ላይ የተለመደ ነው። ስለዚህ ሁሉም ራቁታቸውን ነው የተቀመጡት። ከፊት ለፊቴ ደግሞ በግምት 20 የሚደርሱ የምዕራብ አፍሪካ፣ የናይጄሪያ፣ የጋና፣ የዛምቢያ፣ የሴኔጋል፣ በምስራቅ አፍሪካ ደግሞ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን እጃቸው የፍጥኝ ታስረው ተቀምጠዋል። የቆዩት እንደነገሩኝ ምዕራብ አፍሪካውያንና ኢትዮጵያውያን ለሥራ ሲሸጡ ኤርትራውያን ውጪ ዘመድ አላቸው ተብሎ ስለሚታሰብ በሶማሊያውያን ባህል ደግሞ ልጁ ወይንም ቤተሰቡ ከተቸገረ ጥሪቱንና ግመሉን ሽጦ ካልሞላለት መስጊድ ሄዶ እንደሚለምን ስለሚታሰብ በውድ ዋጋ ነው የሚሸጧቸው። የባህሩንና ከሱዳን ጀምሮ ያልከፈለውን አምጣ እየተባልክ በኤሌክትሪክና በፍልጥ እጅና እግር እስኪሰባበር ትቀጠቀጣለህ። አማራጭ ሲጠፋ ትሸጣለህ። እኔ በገባውበት ሰዓት አንድ ሱማሌ እየተገረፈ ነበር። ከጮቱ ጋር ድምፅ ያወጣል። ካጠገቤ ያሉ የጅጅጋ ሱማሌዎች እንደተረጎሙልኝ የሚገረፈው ሱማሌ እናቴ ግመሎችሽን ሳልመልስ ቤትሽን ሳልሰራ ራበኝ እናቴ እያለ ነው የሚለፈልፈው። ከተወሰነ ጊዜ ወዲህም የአይምሮ ሕመምተኛ ሆኗል። ከዱላው ብዛት ደከመ መሰለኝ፣ ድምፁ ጠፋ። ሱማሌዎቹም የሞተ መስሏቸው እሪታቸውን አቀለጡት። ጠባቂው እየዞረ ቀጠቀጣቸው። ጩኸት የሰሙት የአካባቢው ያሉት ሊቢዮችም መጡና የደከመውን ሱማሌ ይዘውት ወጡ። ኢጂዳቢያ ሆኜ እንዳየሁት እንደማትተርፍ ካወቁ ወስደው ጫካ ውስጥ ይጥሉና ፀሐይ የጠጣው አሸዋና የአሞራ ሲሳይ ትሆናለህ። ከቀኑ 10 ሰዓት አካባቢ ሆነ። ከመጋዘኑ አስወጡንና በ24 ሰዓት እፍኝ የማይሞላውን ትኩሱን መኮሮኒ እጃችንና አፋችንን ቢለበልበንም ከመሞት መሰንበት ብለን ዋጥ አድርገን የመጠጥ ውሃም በልመና አንድ ኩባያ የምታገኝበት ቦታ ስለሆነ ፊትና ገላን መታጠብ እንደ ቅንጦት ይቆጠራል። ምግብ ከበላን በኋላ አሸዋ በልብስ ወይም ሰውነትን እንደ ቦዲ ሎሽን መቀባት የተለመደ ነው። በልተን ከጨረስን በኋላ ምዕራብ አፍሪካውያን ሶማሌዎቹ እጃቸውን ሲልሱ፣ ኤርትራውያንና ኢትዮጵያውያን ግማሹ በአሸዋ ሲፈትጉ፣ ግማሾቹ አንድ መጽሐፍ እየቀደዱ ጠራረጉ። መጽሐፉ እኔ ጋር ሲደርስ አየሁት። የተቀዳደደ ስለነበረ ርዕሱን ማየት አልቻልኩ። ግና የተለያዩ ሰዎች ታሪክ ያለበት አማርኛ መጽሐፍ ነው። 1-2 ገጽ ገልጬ ሳይ ኢትዮጵያዊው የቢላል ታሪክ ይላል። መጽሐፉን ለመስጠት ላለመስጠት ሳመነታ ጠባቂዎቹ ደረሽ መጸዳጃ ሂዱና ወደ ውስጥ ግቡ እያሉ ጮሁ። በአንዱ መጸዳጃ 3 እየሆነን ገባን። አንዱ ሲቀመጥ 2 ሰው አውላልቆ ይጠብቃል። ታዲያ ለሶስታችንም 5 ደቂቃ ነው የተሰጠን። ወደን ደርቆ
ሆድ ደርቆ አምጠ አልወጣ ብሎ ደቂቃን ካሳለፍክ በግራና በቀኝ የሚጠብቁ እያንዳንዱ ዱላውን ያሳርፉብሃል። እንደምንም ታግሎ የወጣለት ደግሞ ትኩስና ጨዋማ በሆነ ውሃ ስለሚታጠብ ቁስሉን ያብሰዋል። ሁላችንም ተጠናቀን ወደ መጋዘኑ ገብተን ተቆለፈብን። መጽሐፉን ይዤው ስለነበረ ገለጬ ማንበብ ጀመርኩ። መጽሐፉ መስጦኝ ነበር፣ ግና ድካም ስለተጫጫነኝ ምሽቱም ገፍቶ ስለነበር ተኛው። ጠባቂዎቹና ሊቢዎቹ በጠዋት በሩን ከፍተው ገቡና ያልከፈለውን ወደ ቤተሰብ ወይንም ወደሚከፍልልህ ሰው በግድ እያስደወሉ መልስ የሌለውን ደግሞ አቁመው ጀርባው እስኪላጥ እግራቸው እስኪያብጥ ይገርፋሉ። ተራዬ ደርሶ ተጠራሁ። የቤተሰቦችን ስልክ አለኝ አንዱ ጠባቂ። የሚሄደው ወደ ባህር ሳይሆን ትሪፖሊ ነው አልኩት። ኤርትራና ኢትዮጵያውያን እዚህ ሀገር የምትመጡት ለመሻገር አይደለም እንዴ? አፈጠጠብኝ። እሱማ ነው፣ ግን ገንዘቤን ሁሉ ለደላሎች ከፍዬ ጨርሻለሁ። ስማ፣ ኩላሊትህን ሳናወጣው ቁጥሩን ተናገር። ጨነቀኝ። አፌ ሁሉ ተሳሰረ። ሱዳን 6 ዓመት ስቆይ አልፎ አልፎ ከመደወል ውጪ አንድ ቀን ያረዳዋት እናቴ ጋር በምን ድፍረት ልደውል? ለእናቴ ያልከፈልኳት ብዙ ዕዳ አለብኝ። ሁሉም ይቅርና ተበድራ የሰጠችኝን 10,000 ብር እንኳን አላኩላትም። በምን አቅሜ ልክላታለሁ? ከማስጨነቅ ውጭም ምንም የምፈይደው ነገር የለም። ፍጠን እንጂ ፍጠን ብሎ ልቢው በጥፊ አጮለኝ። አንድ አይኔን አግኝቶት ኖሮ ይዤው ሳጎነብስ ብዙ የቀለም አይነቶች ታዩኝ። የተጎዳው አይኔም እንባውን እንደ ጎርፍ ያዥጎረጉረው ጀመር። በጊዜው እንደ መፍትሄ የመጣልኝ የልጄ እናት ጋር መደወል ነበር። ምንም እንደማትፈጥርልኝ ባውቅም ይህችን ሰዓት የሆነ ሰው ጋር ደውዬ በምክንያት ማለፍ አለብኝ። ቁጥሩን ሰጥቼው ነካክቶ እየጠራ ነው። ሰጠኝ። ሄሎ፣ የልጄ እናት ድምፅ ነበር። ስውል ነኝ። ሰላም ነው? ምን ሰላም አለ? ጭንቀት ላይ ነኝ። አይ አገሬ፣ አይ ኢትዮጵያ፣ መቼውን ጭንቀትሽን የምታጠፊው? የምሰማው ድምፅ አሁንም ካለውበት በለጠብኝ። ተረጋግተሽ አውሪኝ። ምን ሆነሻል? ልጄ ምን ሆነች? ኑራይኔ ልቧን ታማ ሐኪሞች ቀዶ ጥገና ማድረግ አለባት ብለው ሆስፒታል ተኝታለች። እጄ ላይ ደግሞ ምንም ገንዘብ የለም። ሲቃዋ ከውስጥ ይሰማ ነበር። ውስጥ የተላወሰ ብዙ መስዋዕትነትን የከፈልኩላት ወጣትነቴን የጨረስኩባት ልጄ ነች የምለው ግራ ስለገባኝ በቃ ደውልልሻለሁ። እባክህ እንደምንም ላክና ልጃችንን እናድናት። እሺ እሞክራለሁ። ስልኩን ዘግቼ ሰጠሁት። እናሉ ምን ልለው እችላለሁ? አዘኔን በውስጤ ደብቄ አዎንታዊ ፈገግታ አመነጨው። ኢትዮጵያዊ ነኛ። ነገርን ዋጥ አድርጎ ጥርስን ብልጭ በማድረግ
በማለፍ ጥበብ አለኝ። እየታደርኩ እየታረድኩ የምስቅ ኩሩ ዜጋ ነኝ። ሰሞኑን ፈልገን እደውልልሃለሁ ብላኛለች አልኩት። ትሰማለህ? አላህ ቢመጣ ራሱ ካልከፈልክ አትወጣም። ሂድ ወደ ቦታ። አይኔን እያሻሸው እጄ ተቀመጥኩ። ጥፊው አይኔን አሳብጦታል መሰል ከቅድሙ ይልቅ እየተሰማኝ ነው። ከዛ በላይ የልጄ ህመም ስቃይ ሆኖብኛል። በተለይ ዶክተር አንተነህ በአንድ ወቅት በሀገራችን ብዙ ህፃናት በሕክምናና በገንዘብ እጦት ሕይወታቸው ያልፋል ያለኝ ሲታወሰኝ ስቅስቅ ብዬ አለቀስኩ። ዶክተር አንተነህን ያወቅኩት በሻሼ ነው። የተገናኘነውም ሱዳን ሲሆን ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ በተለያዩ ሀገራት በሕክምና ሰርቷል። በሀገሩም ተመልሶ የመንግስትና የግል ሆስፒታሎች በልብ ቀዶ ሕክምና ሰርቷል። በመጨረሻም ያች መጥፎ ቀን በተፈጠረች የሕክምና ስህተት የአንድ ሰው ሕይወት በሚሰራበት የሕክምና ማዕከል አለፈ። ባለቤቶቹም በሱ አሳበው ወደ ሱዳን ተሰደደ። የተዋወቅነውም በተከራየሁት ቤት ጎረቤት ሆነን ነው። ከዛ በፊት አዲስ አበባ ላይ ሻሼ የሚባል ወዳጅ ነበረኝ። ስልኩን ሰጥቶኝ እንድፈልገው አደረገ። የቅርብ ሩቅ ሆነን ለብዙ ጊዜ ሳንገናኝ አሳለፍን። አብረን እየተመገብን፣ አብረን እየጠጣን፣ አብረን ብዙ ነገር እያደረግን እንፈላለግ ነበር። እግዚአብሔር የፈቀደው ቀን ተገናኘን። የቸገረኝ ጊዜ አለውላ አለኝ። አብሬው ስራ እንድሰራ አደረገኝ። እየተቀራረብን መጣን። ይበልጥ በቀረብኩት ቁጥር ሁለገብ ዕውቀቱ እያስገረመኝ መጣ። በብዙ ጉዳዮች ስንወያይ ያለው አተያይና ትንታኔ እጅግ ልዩ ነው። እሱ ወደ ጀርመን መግባቱን የሰማሁት ቸግሮኝ የሰው ቤት ሰብሬ የታሰርኩ ጊዜ ነበር። አሁንም በጀርመን ሀገር ሕክምና ይማራል። ምን አለ ለልጄ እንደሱ አይነት ዶክተር ብታገኝ ብዬ ተመኘው። በትምህርት ላይ ስለሆነ ከዕለት ጉርሱና ከትራንስፖርቱ የዘለለ ገንዘብ እንደማያገኝ ከዚህ በፊት በተደጋጋሚ ስለነገረኝ ላስጨንቀው አልፈለኩም። ሊቢው የቆርቆሮ በሩን በኃይል መጥቶ ሲገባ ከሐሳብ ያባነነኝ። ዳውጣ አንተ ውሻ ልጅ አለኝ። ሊቢው ደንቅቼ ተነሳው። በያዘው ዱላ አንዴ ዠለጠኝና ልብሱን አስወልቁትና ሰሩልኝ። ምንም አላደረኩም። ተስማምተን ነው የተለያየ ነው። በዚች ደቂቃ ምን ተፈጠረ? ምን አጠፋው አልኩት፣ ችግሮች በተደራረበበት ድምፅ። ያጠፋውን ታውቀዋለህ። እኛ ላይ ነው ብትቀልደው። ኧረ አልቀለድኩም። በዚህ ሰዓት የምን ቀልድ? ቀልድ እንዴት እንደሆነ አሳያለሁ። በዱላው ደገመኝና ስልክ ስታወራ ስለምን ገንዘብ እንዳልጠየቅ አውቄያለሁ አለኝ። ለካ ስልኩን አውርቼ እንደጨረስኩ ሊቢው ሲወጣ ተከትላው ልብሱን የምታጥብለትና የምትተኛለት አበሻ ተርጉማለት ሊሆን እንደሚችል ገመትኩ። ተነስ አንተ አህያ እሰርልኝ ብሎ ሲያንቧርቅ ሦስቱም ጠባቂዎች በፍጥነት ተነስተው ልብሴን አወላልቀው እግሬን ጥፍንግ አድርገው እንደ በግ ዘቅዝቀው በጣራው አገዳሜ አስረው ገረፉኝ። ከተወሰኑ ደቂቃዎች በኋላ ሊቢው አውርዱትና ካልከፈሉ ኢትዮጵያውያን ጋር ቀላቅሉት፣ የሚገዙ ሰዎች ሲመጡ ይሸጣል ብሎ ትዕዛዝ አስተላለፈ።
ጠባቂዎቹ ትዕዛዙን ተቀብለው ፈጸሙት። ግርፋቱ ከባድ ቢሆንብኝም ላማርረው አልሻም። ለጊዜው ነው እንጂ ዱላ ይሽራል። ከአጂዳቢያ ወደዚህ ስመጣ በአንድ ፓትሮል ከ40 እስከ 50 ሰው ተጭነን ዋናውን ሰሃራ ስናቋርጥ ሰዎች ከመኪናው እየወደቁ እጅና እግራቸው ሲሰባበር ሲሞቱ አይቻለሁ። ስንቶቹ ይህችን ንጋት ሳያዩ አለፉ። ስንቶቹ ሲሆኑ ከመከራ ውስጥ። እኔስ ከዛ ሁሉ መከራ አሳልፎ ለዚች ቀን ክብር ላደረሰኝ አምላክ ላመሰግን እንጂ ለምን ላማረር? ጠዋት 3 ሰዓት አካባቢ እኛን የሚገዙ ሊቢዎች መጡ። ሰዎቹ ከገዙ በኋላ ለዘበኝነት፣ ለእረኝነት፣ ለቀን ሥራና ለጽዳት ከ3 እስከ 6 ወር ምግብና መኝታ በመስጠት ያለ ደሞዝ ያሰራሉ። እድለኛውን የተሸጥኩ ቀናት ቀናትን ወራት ወራትን እየወለዱ እረኝነቱን ከተያዝኩት 4 ወር አልፎኛል። የገዛኝ ሊቢም ደሞዝ እንደሚከፍለኝ ቃል ቢገባልኝም እስካሁን አልከፈለኝም። 4 ወራቶች የ4 ዓመት ያህል ረዝመውብኛል። አሳቤም ሁሉ ያለው የሌሊት ዕልሜ የቀን አሳቤ የሆነችው ልጄ ጋር ነው። ኑርዬ፣ ኑር አይኔ። አንዳንዴ ጩህ ጩህ ይለኛል። ስም የሌለው ጩኸት ብጨው አበደ ይሉኛል ብዬ ብዙ ቀን አፌን አፍኜ ወደ ውስጤ እየጨውኩ አሳልፌያለሁ። የውስጤን ብሶት እንባዬ አጥቦት ይወጣል። የልጄና የሚስቴ ናፍቆት ሲበረታብኝ ራሴን በሥራ አጠምዳለሁ። አሰሪዎቼም ዘመዶቻቸውም ጓደኞቻቸውም በሥራ ላይ ባለኝ ትጋት ጥሩ ተላምደውኛል፣ ተግባብተውኛልም። አንድ ቀን የአሰሪ ጓደኛ የሆነው ኢየሱስ ሲመጣ የሆነ ነገር ያገኘው መሰለኝና ወደ እሱ ሄድኩኝ። ሰላም አለይኩም ኢድሪስ። ወአለይኩም አሰላም። መኪና የነጠብልኝ። እሺ፣ ልጄ ጋር መደወል ፈልጌ ነበር። ታስደውለኛለህ? ችግር የለውም፣ ብቻ ቶሎ ጠብልኝ። እንዴት እንዳጠብኩት አልታወቀኝም። ወዲያው ጨረስኩና ስልኩን ተቀብዬ የልጄ እናት ቁጥር ነካክቼ ወደ ጆሮ ያስጠጋው። አይሰራም። ደግሜ ሞከርኩት። ያው ነው። ተበሳጭቼ ዘጋሁትና እህቷ ጋር ደወልኩ። ከተወሰኑ ጥሪዎች በኋላ አነሳችው። ማንነቴን ስገልጽላት ማልቀስ ጀመረች። ነው ኑር አይኔ ሰላም አይደለችም። አዝናለሁ። አርፋለች። ቀዘቀዝኩ። ውድ አድማጭ ተመልካቾቼ ክፍል 8 ይህንን ይመስላል። እንግዲህ ክፍል 8 እያዘንን ጨርሰነዋል። ኑር አይኔ አርፋለች። ሱል የሚወዳትን ልጅ በሞት ተነጥቋል። እንዴት ይሆን? ምን አይነት መከራ ውስጥ ነው የገባው? ቀጣይ ክፍል ነገ ጠዋት ይጠብቁ። ዛዝላ